ለምንድነው አምላክ ይሄን አፈር የለበሰው? አፈር አይደለም አምላክ ሊለብሰው እኔን እንኳን ለፈቃዱ እንዳልኖር የሚያደርገኝ ጳውሎስ እኔ ማድረግ የምፈልገውን ትቼ ማድረግ የማልፈልገውን እንዳደርግ ከሚያስገድደኝ ከዚህ ከጎስቋላ ስጋ ማን ያድነኛል እስኪል ድረስ እንኳን ለኢየሱስ ለጳውሎስ ያልበጀውን እን ኃጢ የሆነውን ስጋ ለብሰው አምላክ ሰው ሆኖ መወለድ ለምን አስፈለገ? አንደኛ ሰው በመሆኑ ለዘላለም ከህይወቱ ሽሮ ሊያነሳው የማይችለውን የዘላለም ባርነት ከሰው ላይ ለመውሰድ አምላክ ሰው ሆኖ መምጣት አለበት። ናሳሚ ብዬ ሳሚን ከሳሚ መግባባት እኔ ከሳሚ ጋር እንድግባባ ያደረገኝ እኔና ሳሚ ሰው መሆናችን ነው። ሳሚ ተነስ ብዬ ሳሚን በስሙ ጠርቼ ከሳሚ ጋር እንዳወራ እንድግባባ ያደረገኝ ሰው የሆንበት ግራውንድ ነው። ሳሚ ውሃ ይዟል። ከሳሚ እንጂ ውሃ ለመቀበል ውሃ ስጠኝ ብዬ ከሳሚ ጋር ማውራት በሚችልበት ግራውንድ ሳሚ ጋር መምጣት አለብኝ። አምላክ ሰው የሆነበት የመጀመሪያው ምስጢር ዘላለም ወይም የሰው ልጅ የተሸከመው ኃጢአት ከሰው ልጅ ላይ አምጣ ብሎ ተቀብሎ ለብሶት የመጣውን ጽድቅ እንካ ብሎ ያለብሰው ዘንድ አምላክ መለኮት ፍጹም የሆነ ኃጢአት የሌለበት የሰው ልጅ ያልሆነ ስጋ የሌለበት የእግዚአብሔር ልጅ ስጋ ለብሶ ሰው ሆኖ በመምጣት ሰው ላይ ያለውን እርግማን እላዩ ላይ መሸከም አለበት። ስለዚህ ገና ስናከብር ከዓመት ዓመት ደርሰናል ብለን ቡራቡሬ ለይተን አናርድም። የምናርደው ግን ደስ እንዲለን ይሆናል። ዓላማችን ግን አርደን ምን በለው አይደለም። ዓላማችን ግን ቀይረን የምንለብሰው አይደለም። ዓላማችን ግን የሆነ የምንቆጥረው ቀን አይደለም። ዘላለማችን የበራበት እውነት እንጂ የኢየሱስ መወለድ ለሄሮድስም ለአይሁድም ለሰባ ሰገልም እኩል ከሆነ አይመጣም። ሰባ ሰገል ኳከብትን የሚያጠኑ ሰዎች ናቸው። ኳከብት እየተከተሉ ብርሃኑ ጋር መጡ። በጉ ጋር ምን እያሉ ደግሞ ደስ የሚለው የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጣን። ተወልዷል ሲባል ሰምተናል። ማን ሲባል ሕዝበ እስራኤልን የሚጠብቅ እውነተኛ መሲህ ይወለዳል የተባለው ተወልዷል ሲባል ስለሰማን አሁን እንደ ሌላ ቀን ጥናት አይደለም አሉ። እንደ ሌላ ቀን ፍልስፍና አይደለም አሉ። የተወለደው ወዴት ነው? እንሰግድለት ዘንድ እንዳይመስል ስላልነዳ የሆነ መኪና እንዳይመስል ያሰብከው ሁሉ ስላልተሳካ ከተማ ቋርጠ ስትሄድ ይቺ ጴንጤኮ መጣች እየተባለ የሄሮድስ አገዛዝ ይናወጣል። ለምንድነው አምላክ እኛ እንኳን አብዛኞቻችን ማገልገል የምንፈልገውን ያህል እንዳናገለግል የሚያደርገንን ስጋ ምን ይበጀዋል? አሁን አምላክ ስጋ መልበስ በልቶ ማይጠግብ ስጋ በሽተኛ የሚታመም ስጋ ይሄን መልበስ አምላክ ምን ይመጥነዋል? ለምን ይሄን ለብሳል ሲባል እኔ የለበስኩት የሆነ ልብስ ነበረ ስሜን ዝቅ አድርጎ ሊያስቀር የነበረ ስሜን ከፍርድ ከኩነኔ በታች አድርጎ ሊያስቀር የነበረ እኔን አታክ ያደረገ ፈውስ የማይገኝለት መላእክቶች መጥቶ ከላይ ላይ የማያወልቁልኝ ነቢያቶች መጥቶ ከላይ ላይ የማያነሱልኝ ጥሩ መንፈሳዊ አባት ቢኖረኝ ከላይ ላይ ሊወስደው የማይችለው ጥሩ የንስሐ አባት ኖሮ ከላይ ላይ ሊወስደው የማይችለው ማንም ራራውል ብሎ እኔን ወክሎ ሊሰቀልበት የማይችለው እሱን እርግማን ከላይ ላይ ወስዶ መስቀል ላይ ሲወጣ ማንነቱ አይደለም። መስቀል ላይ ሲወጣ የተገባው ቦታ አይደለም። መስቀል ላይ ሲወጣ የተገባኝን ቦታ የተገባኝን እርግማን እሱን ሊቀበል ነው አምላክ ስጋ ለብሶ የተወለደው። ለምንድነው አምላክ ስጋ ለብሶ የመጣው ለምለው ጥያቄ የመጀመሪያ እኔ በስጋዬ የተሸከምኩትን ኃጢአት ሴቭ ማድረግ የምችል ስጋ እላዩ ላይ መኖር ስላለበት እኔ ዋትስአፕ ላይ ያለውን ፋይል ወደ ሌላ ሰው ዋትስአፕ መላክ የምችለው እሱ ስልክ ላይም ዋትስአፕ የሚባል አፕሊኬሽን ሲኖር እንደሆነ ሁሉ አምላክ እኔ ላይ ያለውን ኃጢአት ለመቀበል የመጣበት ማንነቱ ኃጢአት የሚሸከም ስላይደለ እሱ ኃጢአት ሊሸከም የሚችል ማንነት ይዞ የመጣው ማንነቱ ሆኖት ሳይሆን ማንነቴን ለመሆን። ስለዚህ መጀመሪያ ስጋ መልበስ አለበት። ምን ለመሆን? ከኔ ላይ ኃጢአት አንደኛው ኃጢአቴን ለመሸከም ነው። ሁለተኛ ሰው ልጅ የሆንኩት እግዚአብሔር ልጅ እንዲባል የእግዚአብሔር ልጅ የሆነው የሰው ልጅ ልባል። እስቲ የእግዚአብሔር ልጆች ነን የምትሉ ሰዎች እጃችሁን ከፍ አድርጉ። ብድግ አድርጓ። ከዚህ በላይ ደስታ የለም። የእግዚአብሔር ልጆች ነን የምትሉ አወዛውዛ ከፍ አድርጋችሁ። በምንም ነገር ልትቀልዱ ትችሉ ይሆናል። በተወለዳችሁበት ብሔር፣ በተወለዳችሁበት ሀገር፣ በተማራችሁበት ትምህርት። ነገር ግን በልጅነታችሁ ላይ አትቀልዱ። የእግዚአብሔር ልጆች እንድትባሉ
የእግዚአብሔር ልጅ የሰው ልጅ ሆኗል። የአባቱ ልጅ ሆኗል ማለት ነው። የአባቱ ልጅ ሊያረግ አንተ እንኳን ከከለ ተወለድኩ ለማለት የምታፍራው የአባቱ ልጅ ሊባል አላፈረም። አንተን የአባቱ ልጅ ሊያረግ እንኳን ተወለደልን። የእግዚአብሔር ልጅ የሆነው የሰው ልጅ ሆኖልን ነው። እንደው እኛ ብንሆን የእግዚአብሔር ልጅ ከሆንበት ወርደን ማን የእግዚአብሔር ልጅ ለመሆን እንዲሆንልኝ ነው እኔ የሰው ልጅ ወደ መሆን የሚቀይረው አይመጣም። ሐሳቡ እንዴት ተቀይራል? አንተ የሆንኮን ወደዚህ ማምጣት ፋይን ነው፣ ግን አንተ ወርደ መውጣት አይመጣም። እኔ አሁን የሆነ ባር የሆነ ነገር ቢመጣ የገባ ሰው እንደምንም ሳልገባ ላወጣው ሞክራል፣ ግን እኔ ገብቼ አንተ ውጣ ከባድ። እሱ ግን እሱ ወርዶ ነው እኛን ያወጣል ያለ ልክ ዝቅ። ለዚህ ነው አምላክ ሆኖ ሳለ የባሪያን መልክ ለብሶ ደስ የሚለው ግን ባሪያ ሆነ አይልም መልክ። ሶስተኛው ነጥብ ልንገራችሁና እንጨርሳለን። አንደኛው ኃጢያታችንን ልሸከም ነው። ሁለተኛ እውነተኛ የእግዚአብሔር ልጅነት እንድናገኝ ነው። ሶስተኛው ነጥብ በፍጹም አይተነው የማናቀውን አምላክ እንድናየው ነው። እስከዛሬ ድረስ እግዚአብሔርን ያየ ማንም የለም ይልና በእቅፉ ያለ አንድያ ልጅ ምን አደረገው? ተረከው ይላል። የማይታየውን አምላክ መልክ፣ የማይታየውን አምላክ ባህሪ በሚታይ ማንነቱ ሊያሳየን የማይታይ አምላክ፣ የማይዳሰስ አምላክ፣ መንፈስ የሆነ አምላክ እርጋንዶ የሚያደርግ ሰውዬ ሆኖ መጣ። ጃኬት የሚለብስ ሰውዬ ሆኖ መጣ። ኢየሱስ ሰው የሆነው አባቱን ሊያሳየኝ። ይሄ እውነት ከድፎ ዳቦ ያልፋል። ይሄ እውነት ሶፋ ከመቀየር ነጭ ለብሰን አንድ ቀን ሰለብሬት አድርገን ተወለደ ብለን ከማለፍ ያልፋል። አንድ ሰው ከዚህ ቀን በኋላ ተወለደ የሚለው ታሳስ ጠብቆ አይደለም፣ በእያንዳንዱ ማለዳ የተወለደውን እያሰብ እላያችን ላይ የነበረው ኃጢያት ተወሰደ። ሰው ሆኖ አምላክ የተወለደው አንደኛ እኛ ላይ በስጋ የተሸከምነውን ኃጢያት ስጋ ለብሶ በስጋው እንዲቀበል፣ ሁለተኛ የሰው ልጆች የሆነን እኛ የእግዚአብሔር ልጆች እንድንሆን የእግዚአብሔር ልጅ የሆነው እሱ ሊትራል የሰው ልጅ ሆኖ መምጣት ስላለበት፣ ሶስተኛና የመጨረሻው ምን ካላችሁ እግዚአብሔር የሚባል ያለ የነበረ የሚኖር ግን ተገልጦ በአካል የማናቀውን አምላክ ከሰው አእምሮ በላይ የሆነውን አምላክ ማንነቱን በተግባር ያሳየን ዘንድ የመለኮት ባህሪው ማንነቱን መረዳት እንድንችል አይተነው የማናውቀውን አምላክ እንድንረዳው አምላክ የሆነው መንፈስ የሆነው ስጋ ለብሶ መጣ። ምን ሊያደርግ? አባቱን ሊያስተዋውቀን። አባቱ ሆይ ስለምን ተውከኝ እያለ አባቱን ሲያወራ አባት እንዳለው ኔትወርክ እየዘረጋብን፣ አባት ሆይ ስለምን ተውከኝ እያለ መለኮትን ሲያወራ ከአባቱ ጋር ኮኔክሽን ያለው ሁሉን ቻይ አባት ያለው እንደሆነ ፈቃዱ የሚገዛለት አባት እንዳለ ይታወቅ ዘንድ ዳግም የተወለድክ ነው። አሁን የምትቆጥረው ዘር ኢየሱስ ነው። አሁን የምትቆጥረው ብሔር ኢየሱስ ነው። አሁን የምትቆጥረው የልደት ሀገር ኢየሱስ ነው። አሁን የምትቆጥረው የተወለድክበት የልደት ቀን ዳግም መወለድ ነው። የገረመኝ ሰባ ሰገሎች የተወለደው የአይሁድ ንጉስ ነው የሚሉት። የተወለደው ንጉስ እንዳይሉ አይመለከታቸውም። እነሱ ከአሕዛብ ወገን ናቸው። ኢየሱስ ይወለዳል የሚባል ትንቢት ደግሞ የተናገረው ከ750 ዓመት ቀድሞ ለይሁዳ ቤተልሔም ነው። ቀጥታ አንቺ የይሁዳ ቤተልሔም ተብሎ መልእክት የምትጠብቀው ይሁዳ ናት። በጣም የሚገርመው ሄሮድስ በራሱ ከሮም ንጉስ ተሹሞ የሚመጣ የአይሁድ ንጉስ ነው። ከይሁዳ ገዢዎች ከቶ አታንሽም የሚለው ሁሉ ጊዜ ይሁዳን የሚገዛ መስፍን የሚመጣው ዓለም አቀፍ ሁኔታን ከሚቆጣጠር እስራኤልን ከገዛ ከሮም ንጉስ ስለሆነ ከዛ እየመጣ ስለሚገዛ የሮም መንግስት ከመልከው የተሻለ ንጉስ ይላክልሻል፣ ያውም ደግሞ የምነሳው ከመካከልሽ ነው። ስለዚህ ይሁዳ ለሚወለደው ባለቤት ናት። ሄሮድስ ደግሞ የሚፈራው በየትኛውም ዘመን ንጉስ እያለ የሚነሳው ንጉስ ይገላል። አንድ ባለስልጣን ስልጣኑ ላይ ያለ ወይም ደግሞ አንድ ንጉስ ንግስና ላይ ያለ ሌላ ንጉስ ከመጣ አንድ ሀገር ሁለት ንጉስ ኖር ያውቃል። ስለዚህ ሄሮድስ የይሁዳ ንጉስ ተወለደ ሲባል የደነገጠው ኦሬዲ ከተወለደ ምን ሊያደርገው ስልጣን ሊወስደው። ስለዚህ የሄሮድስ ድንጋጤ ይሄ። ሰባ ሰገሎች ደግሞ ተመራማሪ ናቸው።
አዲስ ነገር ተገኘ ሲባል ይመራመራሉ። ታዲያ የሆኑ ኳከብቶች መጡ። ተፈጥሮ ስርዓት ውስጥ ከሚገለጡ የተለየ በጉን የሚያሳይ ኳከብት። እነዚህ እንግዳ የሆኑ ኳከብቶች ምንድናቸው ብሎ መመራመር ጀመሩ። ምንድነው ሲባል ኳከብቶቹ ወንጌል ሰበኩለት። ምን ብሎ? የአይሁድ ንጉስ ተወለደ ብሎ። እየተከታተሉ ሲመጡ እናቱ ክብር ያለው ብላቴና ጋር ሲደርሱ ኮከቦቹ ጠፉ። አሁን ስግደት ዕጣንና ከርቤ አወጡለት። የሚከበውን መስዋዕት አደረጉለት። ዓለም ሊያመልክ የተገባ፣ ዓለም ሊሰግድልህ የተገባ አንተ አይሁድ መሆን አይኖርብንም። አምላክነትን በኳከብት ደርሰንበታል። ይገባሃል አሉት። ከዛ ገዳዩ ሄሮድስም እኔም መጥቼ እሰግድለት ዘንድ ወዴት እንደሆነ ንገሩኝ ብሎ ሲላቸው አንድ መልአክ መጣ። የተወለደውን ሊገለው ነው፣ አይገደልም እና ሲባል እንደሰገዳችሁ እንደተመራመራችሁ መንገድ ቀይራችሁ ሀገራችሁ ግቡ አላቸው። ሄሮድስ እየጠበቀ ሊገለው፣ ነገር ግን ያጠኑ ሰባ ሰገሎች በሌላ መንገድ። ዛሬ ማታ በኢየሱስም ለአንድ ሰው መልእክት አለኝ። ከልጅነት የሚከተል አውሬ እግዚአብሔር መንገድ ቀይሮ ያስመልጣል።